እኔም የፈለገ አስረጅው እንደነኛ አይደል? አንተን መጉዳት ስለማልፈልግ ነው። ሲጀመር አንድም ቡቡ እንዴት ሌላ ሰው ጎርታ ይቅርታ ጠይቂ ይላታል አላችሁ? ማልፈልገው ኧረ አይባልም። እንደዚህ ቀለበቱን አርገሽዋል ወስነሽ ከተቀበልሽው ድረስ እንደዚህ አይደረግምም። ተረጋግተው እኔ አትጠይቂኝ፣ አልፈልግም እንዴ ምን አልፈልግም። በቃ እሱን ይወጣ አልፈልግም። እኔ ያለበት ምክንያት ብሩኬ በመጀመሪያ ያ ልጁ ስለሆነ አፍቃሪ እሱ ስለሆነ ቀለበት አድራጊ ብሩኬ ከዋና ነው ነገሩ። አትፈልጊም እኮ ደግሞ የማልፈልገውን ነገር ማድረግ አልፈልግም። መብቴ ነው፣ አለማግባት መብቴ ነው። ስነ ስርዓት ይዘሽ አውሪ። ለምን ይኮሳተርበታል ብላችሁ ላላችሁ፣ ታዲያ እንዴት ብሎ ክወናውን ይከውንላት? እንደዚህ ካልሆነ እንዴት መስራት ይችላል? አንድ አመት ምናምን ከአንድ አመት በኋላ ወይ ደግሞ ከ6 ወር በኋላ ማግባት ወይኔ በላቸው። ተንሶ እንደው ምን ሆነሽ ነው ቢኒን እንደው በአንድ እግሩ ዝቅዝቅ አድርገሽው እንደው አላዛር ላይ እንደዚህ አበባ ያበብሽው መሰለሽ? እኔን ስታይኝ ማለት ነው። እንዴት ምንድን ነበር አላዛር አሉ ከነስሙ። ልክ ምን አይነት ስሜት እንዳላት ልጅቷን እያውጣጣት በጋድ በአንድ ሳምንት 2 ሳምንት ሆናቸው። በጣም መልካም ሰው ነህ፣ ጥሩ ሰው ነህ። አብዞ ሴት ልጅ አፕሪሺየት ታረጋለህ። ወይኔ የኛ የሴቶች ደካማ ጎናችን እኮ በቃ ወንድ ልጅ አፕሪሺየት ካረገን ደካማ ጎናችንን ከሸፈነልን ለኛ ንጉስ ነው። በስማ ውድለት ነገር ታታሪ ወንድ ደስ ይለኛል። እኔ እውነት ለመናገር ይሄንን አልክድም። አላዛር በጣም ታታሪ ጀግና የሆነ እስከነ ቤተሰቦቹን ለመለወጥ ደፋ ቀና የሚል እና ለኔ ብታጎርሰኝ ነው። ኧረ መጎራረስ ቢያንስ እንኳን ጉርሻው ይቆይ ምን አለበት ትላላችሁ? እናቴ እንዲህ ብላኛለችና እናቴ እንዴት ነበረ? ፍቅርና ጉርሻ ካላጨናነቀ ትንሽ ግልሽ ያደርጋል። ይሄ ተረትና ምሳሌው እንደዛ አይደለም። በቃ እኔ ላስተካክልልህ፣ ፍቅርና ገንፎ ትኩሱን ነው በሚለው ላስተካክልልህ። ፍቅርና ምናምን እንደዚህ አይነፋም። አላዛር ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ነኝ። ክብሩ ይስፋ ለመድኃኒዓለም በእኔ በኩል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ 20 ሺህ አስገቡኝ። ሃይሚን 200 ሺህ እኔን 20 ሺህ ብሩኬን 250 አስገቡኝ። ዛሬ የመጣሁበት ጉዳይ እንግዲህ አንዳንድ ነገሮችን ግልጽ ላደርግላችሁ ነው። አሁንም በብሩክ ዙሪያም ጥያቄ ያላችሁ ልጆች አላችሁ፣ ላይቭም ገስትም ኮመንት የምትጽፉ እንዲሁም ደግሞ ሃይሚ ጋም ያላችሁ ነገር አለ። ትንሽ ትረዱታላችሁ፣ ቢያንስ እንዲሰሩ አፕሬሽት ታደርጓቸዋላችሁ ብዬ ያሰብኩትን ነገር ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ያው ስራና ስራ እንደሆነ ታውቃላችሁ። ብዙዎቻችሁ እየጻፋችሁ ነው። እንደዛ ብላችሁ ካያችሁ ካሰባችሁ ደግሞ የሚሰሩትን ነገር የሁለቱንም እኩል አድርጋችሁ ማየት አለባችሁ። እዚህ ጋር ምንም ለምን ብሩኬ አይዲያ አምጥቶ አይሰራም ላላችሁን ሰዎች፣ ብሩኬ ለምን አይሰራም ላላችሁ ሰዎች፣ ብሩኬማ እንዴት አይነት ስራ አምጥቶ እንዳንቀጠቀጣችሁ አይታችኋል። 15 ቀን ሙሉ ማለት ነው። ሁሉም ሰው ተንቀጥቅጦ ነው እዚህ የደረሰው። እዛ ቦታ ላይ ያው ያጠናውን ካራክተር ነው እንጂ የሰራው እሱ የሆነው ቦታ አይደለም። ብሩኬ እንደሌላ ሰው እንደሌላ ወንድ ከማንም ሴት ጋር ተሸለጥልጦ ምናምን አላየ ነው እስካሁን ድረስ ማለት ነው። ሃይሚም እንደዛው አላየናትም። ሃይሚም ከፈለገችው ሰው ጋር ከ2-3 ወንዶች አምጥታ ፈቅርኩ ብላ ሰርታለች። ጥጓን ይዛ ነው አልሳመችው ምናምን። አንደኛ የመሳሳም ደረጃ ላይ የሚደርስ ርዕስ አላመጣችም። ያመጣችው ርዕሷ ነው የሚወስነው። ያጠኑት ካራክተር ነው እዚህ ጋር የሚወስነው ማለት ነው። ብሩኬ ደግሞ ያመጣው ካራክተር ሃይሚን እንዴት ትመቸዋለሽ አንቺ እሱን መምታታችም ተብላ ያጠናችውን ካራክተር መታ ነው በባለፈው የሰራችሁ ማለት ነው። ብዙዎቻችሁ እያወራችሁ ስለሆነ ማለት ነው። እና የሚያጠኑት ካራክተር ይወስነዋል እዚህ ጋር ማለት ነው እንጂ እንደ ወንድ ልጅ ብሩኬ ቆፍጣና የሆነ ጀግና የሆነ ወንድ ነው። እንደ ወንድ ማለት ነው። እንደ ወንድ ሆናችሁ ስታዩት በዚህ ዘመን ላይ በዚህ በሰለጠነ ቲክቶክ እንኳን ባለበት ላይ የማንም ቤት እንኳን የተዝረከረከ ቪዲዮ የለውም። ኖርማሊ ለስራ ራሱ ማለት ነው። እንደ እውነቱን እናውራ ከተባለ ማለት ነው ምንም አይነት ወጣ ያለ የተዝረከረከ ቪዲዮ የለውም በዚህ እድሜው። አስቡት እንግዲህ አሁን ሃይሚ ትላንት ነው የመጣችው። ሃይሚ ትላንት ነው ከሃይሚ ጋር የተዋወቁት። ከሃይሚ ጋር ከተዋወቁ በኋላማ ምንም አይነት ነገር የለውም። ሁሉ ነገር ሰኩሪቲ ነው። ያከብራታል፣ ታከብረዋለች።
ምን ልላችሁ ነው የፈለኩት አንዳንዴ የተሰጣችሁን ካራክተር የሰራችሁት የተሰራ ነገር ዛሬ ላይ እሷ እንዲህ ናት እሱ እንዲህ ነው ማለት አንችልም። በቃ ስራ ነው ካላችሁ እኩል የነሱን ደካማ ጎን እኩል ማየት አለባችሁ። እና ብሩኬ አሁን የባለፈውን አይነት ነገር ሊሰራ አይፈልግም። ለምን በህይወታቸው ውስጥ እንዲህ አይነት ነገር ክፍተት ስለሚፈጥርባቸው የዛን ሰዓት አምጥቶ የሰራው ቤተሰብም ተበቀልልኝ ብለውት ነበር። ሲበቀል ግን በእንደዚህ አይነት መልኩ ይበቀላል ብሎ ቤተሰብ አላሰበም ነበር። በኋላ ግን ከተበቀለ በኋላ ባላልን ኖሮ በጣም ተጸጽተና ሁላችንም ማለት ነው። ግን ያው ተስተካከለ ሁሉም ነገር አሁን ላይ ተለምዷል። በቃ አሁን ለምደናል እኛ የጨረቃ ፋሚሊ ምንም ነገር ቢመጣ ምንም በብሩኬና በሃይሚ መካከል ምንም አይነት ነገር አይፈጠርም። ግጭት ኩርፊያ ምናምን ሊኖሩ ይችላሉ። ከዛ ውጭ ግን ይሄ ተለያዩ ምናምን ብላችሁ የምታስቡ ጭንቅላታችሁ የምታስጨንቁ ሰዎች ምንም በፍጹም ሊለያዩ አይችሉም እነሱ መቼም ቢሆን ማለት ነው። ይሄ እኔ ከሚናገሩትና ካላቸው ከቃላቸው ከቋንቋቸው የምወስደው ነገር ነው። እና ቤተሰብም አንዳንዴ ሰላም ሲሆኑ የሚናገሩትን ነገር ጭንቅላታችሁ ሴቭ ማድረግ ሌላ ነገር ሲመጣ ደግሞ እንደ ስራ አድርጋችሁ ማየት ነው። አሁን ትናንትና ይሄንን ድራማ እሱ እንደዛ አድርጎ ካልሰራው ካልከወነው ሃይሚ ብታመጣው ምን ጥቅም አለው? ሃይሚ እኮ ጀግና ናት። ብሩክ ግን አይሰራም። ማነው እየሰራ ያለው? እዛ ያለው ማነው እየከወነ ያለው? ሃይሚ ከድንጋይ ጋር ነው ወይ ከግንድ ጋር ነው እየተጫወተች ያለችው ድራማውን? ከማን ጋር ነው? ከብሩክ ጋር አይደል እንዴ? ብሩክ ስለሰራላት ስለመለሰላት አይደል እንዴ እየሰራች ያለችው? እንዴት ነው እሷ ብቻዋን እሷ ታንቀጠቅጠዋለች፣ እሷ ነች የምትሰራው፣ እሷ አይሰራም። በጣም ሼም የያዛችሁ አንዳንዴ ሰው ሞራል ላይ አትረማመዱ። ይደብራል በጣም። ልስራ ካለማ ምድርን እንዴት እንዳንቀጠቀጣት አይተናል። ግን እንደዚህ አይነት ስራ አስፈላጊ አይደለም። ሲቀጥል ደግሞ ያው አሁን እቺ ቀለበት በምትለዋ ፓርት አስተማሪ እንደሆነ ስላወቅን ትንሽ ስለተረዳናት ነው እንጂ ሃይሚ ራሱ እንደዚህ ወንድ አምጥታ ራሱ ፕራንክ ማድረግ አይጠበቅባትም ካሁን በኋላ። ለምን በሌላ ሰዎች አምጥታ የራሱ አይዲያ ተጠቅማ ብዙ የሚሰራ አይዲያ አለ ብዙ። ዛሬ አይዲያውን እኔ አልናገርም። አንዳንዴ ሊደርሳቸውና ይችላል አንዳንድ ጊዜ። አሁን በባለፈው ብሩክ የሰራው ቆይቷል እኔ ካወራሁት፣ ግን ያኔ ደርሶት ሰርቶታል። ቤትም ብሎ ቤት ማለት በዩቲዩብ ነው ያወራሁት እንደዚህ አይነት ስራ ቢሰሩ ብዬ። እንደዚህ አይነት ነገሮች ለነሱ ለፍቅራቸው ክፍተት አይፈጥርም። ግን አሁን ዛሬ ሃይሚ ወንድ አምጥታ ፕራንክ ሰራች። ነገ ደግሞ ብሩኬ ሴት ቢያመጣ ሌላ ችግር ውስጥ ነው የሚገባው። ገባችሁ? ሲቀጥል ደግሞ ብሩክ ልስራ ሲል ብዙዎቻችሁ በቃ በጣም የሚደብር አመለካከት ያላችሁ አላችሁ። እስከ ሰብስክራይብ እስከ ማንሳት ድረስ ነው የምትደርሱት። ግን ደስ የሚለው ነገር ማለት ነው በጣም የሚያስደስተኝ ነገር ወደዛውኑ ነው ሃይሚ ማለት ነው በራሷ ጭንቅላት ግልብጥ ብላ ማለት ነው ያስመለሰችው። በዛን ሰዓት ግን ያንን የተገለበጠ ፕራንክ ባሰራው ኖሮ ለብሩኬ በጣም ጥላቻ ነበራችሁ። በጣም ብዙ ሰዎች የማትረቡ ሰዎች ማለት ነው፣ የእነሱ ለውጥ የማትፈልጉ ማለት ነው። ግን እሷ ምን አደረገች? በዛን ሰዓት ተገልብጣ ፍጹምን አፈቅረዋለሁ ማለቷ ብሩኬ ቢያናድደውም እኔ ደስ ብሎኛል አሁን በዛን ሰዓት ማለት ነው። ለምን ያንን ማንም ያጠቆሩበትን ሰዎች መልሳለች። ይህን ጭንቅላቷን ነው የማደንቅላት ሃይሚ ማለት ነው። ከሃይሚ በኩል ምንም አይነት ስለ ብሩክ ደካማ ጎን ማየት አትፈልግም። በሚዲያው ላይ የምታየውን ነገር በተግባር ሰርታ ያንን ነገር ታሰርዳለች። አሁን ላይቭ ላይ ሳይቀር ነው ብሩኬ ለሃይሚ ቀለበት አድርግላት አይባልም እኮ ሼም ነው ጭራሽ። ሰው አንድ ሰው ወዶ ፈቅዶ ነው ቀለበት የሚያደርገው። ቀለበት ማድረግ ቀልድ አይደለም። እየነገራችሁ ነው ብሩኬ ማለት ነው። ቀለበት ቀልድ አይደለም። ትክክለኛ ወዶ ፈቅዶ ራሱ ተንበርክኮ የሚያደርግላት ከውስጡ ያለውን ስሜት ሊያሳይበት አፍቅሯት ሊኖር ለዛ ነው። እና ለዚህ መልስ ነው ሃይሚ የሰጠቻችሁ ማለት ነው። እና ይሄን ነገሯን ሳላደንቅላት አላልፍም ለሃይሚ ማለት ነው። የሆነ ክፍተት በብሩክ በኩል ሲመጣ ሞታም ተማሙታ ያንን ነገር ማስረዳት ትፈልጋለች። በቃ ይሄን ጥንካሬዋን ሳላደንቃት አላልፍም። ሃይሚ እውነት ለብሩኬ ትልቅ ቦታ ነው ያላት። ማንም ዝቅ እንዲያደርግባት አትፈልግም። ይሄ ነገሯ በጣም ደስ ይለኛል። ለተመልካች ደግሞ ይደብራል። ወንድ ይዞ መታ እንዲሆና ሁሌ እሷ ናት የምትበጠብጠው ሁሌ ምናምን። ለተመልካች ደግሞ ይሰለቻል። ለተመልካች ማለት ነው። ግን ደግሞ ቆም ብላችሁ ስታስቡት ቪዲዮ ለሁለቱ ህይወት ወሳኝ የሆነ ነገር ነው።
በጣም ማለት ነው እንዴ ያሳፍራል። ላይቭ ላይ ቁጭ ብሎ ብሩኬ ቀለበት አድርግላት ለሃይሚ አይባልም እኮ እንዴ ቀለበት ቀልድ ነው እንዴ? ዝም ብሎ ቀቃ ጨዋታ አይደለም እኮ አስቦበት ነው። አንድ ሰው ወስኖ ነው ወደ ትዳር ዓለም ሲገባ ነው። ያንን ደግሞ የሚያደርጉበት የራሳቸው ጊዜ አላቸው። ራሳቸው የተነጋገሩት ነገር አለ። ሶ ወጥተው እንደዚህ እኔ አሁን ብሩኬ ቀለበት እንዲያደርግልኝ አልፈልግም ብላ ከማስረዳት በእንደዚህ አይነት መልኩ ብታስረዳችሁ በጣም የተሻለ ነው። በጣም ዝም ብላችሁ ከመጀመሪያ እስከ መጨረሻ አዳምጡት። በጣም ግልጽ የሆነ ስለ ቀለበቱ የሚያስረዳና እንዲሁም ደግሞ ፍቅረኛ ልክ እንደ ብሩኬና እንደ ሃይሚ አብራችሁ ቆይታችሁ ሰርታችሁ ከዛ በስተመጨረሻ ላይ የሆነ የራሳችሁ ሰው ሲመጣ የሆነ ወደን ብላችሁ ጋብ ፈጥራችሁ ተገልብጣችሁ የምትሄዱ ሰዎች ለእንደዛ አይነቶቹም ትክክል የሆነ መልስ ነው። አንድን ሰው አብራችሁት ክፉ ደጉን አሳልፋችሁ የተሻለ ነገር ሲመጣ ጥላችሁ መሄድ እንደሌለባችሁ ያንን ነገር ነው ሃይሚ ጋኔ እየተረዳውና እያየሁ ያለሁት። ስለዚህ ብሩኬ አይሰራም ለምትሉት ሰው ሃይሚ ከግንድ ጋር ወይም ደግሞ ከምንድም ከበግ አይደለም እየከወነች ያለችው ከብሩክ ጋር ነው። ብሩክ ደግሞ ይሄን ጨዋታ ማለት ነው እየተጫወተላትና እየሰራላት ነው። በተለይ ትላንትና በጣም ነው ደስ ያለኝ። በጣም በቃ እንደዚህ ሆነው ቢሰሩ አንደኛ የተመልካች ሞራልም አይጎዳም። ሁለተኛ ነገር የሚናገሩት ነገርም ይገባችኋል፣ ትረዳላችሁ። እና አንዳንዴ እንደዚህ አይነት አመለካከት ያላችሁ ሰዎች ለመረዳት ሞክሩ ብዬ መልእክቴን አስተላልፋለሁ ማለት ነው። ሌላው እንግዲህ እዚህ ጋር የመጣሁበት ጉዳይ ስለ ተንሱና ስለ አላዛር ነው። እንግዲህ የእነሱ ፍቅር ደግሞ በጣም ፈጠነ። በቃ ከምላችሁ በላይ 2 ወር ነው 3 ወር ነው የሆናቸው። እንግዲህ እነሱ አላዛር በነገራችን ላይ በጣም ጎበዝ ጀግና የሆነ ወንድ ነው። እውነት አድንቀዋለሁ፣ ሳላደንቀው አላልፍም። በእያንዳንዱ ስራውና በቤተሰቦቹ ባለው ክብር፣ ለእናቱ ባለው ክብር እናቱን ልክ እንደ ጓደኛ ያክል ነው የሚቀርባት፣ እንደ እናት ሳይሆን። ይሄ ነገሩ በጣም ደስ ይለኛል። በእርግጥ ሴቶችን አፕሬሽት ሲያደርግ በጣም ደስ ይለኛል። በደንብ የማውቀው ሄሉ ጋር ባደረገው ነገር ነው እና ስለ ሄዱ የከፈሉለት መስዋዕት እኔ አልረሳም በእውነት ማለት ነው። ግን ያው የሰው ልጅ ያው በሆነ ነገር ትገናኛለሁ፣ በሆነ ነገር ትለያያላችሁ። በሰላም መለያየትን ደግሞ የመሰለ ነገር የለም። በእርግጥ ያው ቃላቸው ይወስነዋል። አንድን ሰው አሁን አላዛር እሷን ሲያመጣት ላገባሽ ነው ወይም ምናምን አፍቅሬሻለሁ ብሎ አይደለም ያመጣት። ስራ አሰራሻለሁ፣ ከበሽታ ትድኛለሽ ምናምን ብሏት ነው የመጣችው። ሶ ምናልባት አሁን እሱ ደግሞ ወይ ሀሳቡን ቀይሮ እንደዚህ አይነት ስሜት ተሰምቶት ተናግሯት ሊሆን ይችላል ሄሉ ደግሞ እንደዚህ አይነት ሀሳብ ላይኖራት ይችላል። ስለዚህ ሳይዋደዱና ሳይፋቀሩ እንደዚህ አይነት ህይወት ውስጥ ከመግባት በእንደዚህ አይነት መልኩ መለያየት በጣም የተሻለ ነው ብዬ አስባለሁ። እንደተማረ ሰው ማለት ነው ሳስብ። እና ያው በእነሱ በኩል እንኳን ብዙ ደካማ ጎን የለም። በተመልካች በኩል ጥሩ ነው፣ ጥሩ እይታ ነው ያላችሁ። ቀጥሉበት። ልክ እነ ብሩኬንም በእንደዚህ አይነት ወይ ብታስረዱና ብትመለከቷቸው በጣም ደስ ይለኛል። እና ተንሱ እዚህ ጋር ያው ከቢኒ ጋር ነበረች ቡታጅራ ላይ። እንግዲህ ቢኒ በምን አይነት ጉዳይ በምን እንደዚህ ለቋት እዚህ እንድትመጣ እንደቻለች ባላቅም ካላዛር ጋር ያለ ነገር ውስጥ ገብቷል ብዬ አስባለሁ። ብዙዎቻችሁ ደግሞ ቻባዳሌ ምናምን ትላላችሁ እንዴ? ምነው እነ ሜሪና አብርሃም ጋር የሚሰሩትን አላያችሁም እንዴ? ቻባዳሌ ምናምን ትላላችሁ እንዴ? ቀጭናት ምንም እንትን የላትም። ግን ሰው በጣታችሁ በምናምን የምታሳዩት ነገር ወይኔ ሞራል ዝቅ ለማድረግ የሚዲያ ሰው መሆን እኮ በጣም ከባድ እኮ ነው እናንተ። እና አላዛር እንግዲህ ምን አይነት ወንድ ነኝ፣ እንዴት ነኝ፣ ምኔ ነው የሚያረካሽ ምናምን እያለ እየጠየቃት ነበረ ትናንትና። እሷም ደግሞ እየመለሰችለት ነበር። እውነት የስራ ሰው መሆኑ ታታሪ መሆኑ እኔ በጣም ነው የምወድለት። ሰዎች ደካማ እንዲሆኑ አይፈልግም። በአላማቸው ጠንካራ ሆነው ስኬታማ እንዲሆኑ በጣም ይፈልጋል፣ አፕሬስት ያደርጋል። ይሄ ነገሩም በጣም እወድለታለሁ። እንዲሁም ደግሞ ከእናቱ ጋር ያለው ቀረቤታ፣ ለእናት ለአባቱ ያለው ክብር በጣም ያስደስተኛል። ሁሉም ሰው ሁሉም ወጣት ልክ እንደ አላዛር አይነት ማለት የአላዛርን ፈለግ የሚከተል ሰው ቢሆን ደስ ይለኛል። ብዙዎቹ ወጣቶች ያው ዩቲዩብ ቻናል ላይ የምናውቃቸው ስነ ምግባራቸው ፉል ነው። የተወሰነ ሰውም ጥሩም ባይሆንም ከእያንዳንዱ እየተማርን ራሳችንን መቀየር እንችላለን ማለት ነው። እና ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም አንዳንድ
በጨረቃም ፋሚሊም ላይ ባየሁት ነገር ላይ ቅር የሚላችሁን ነገር ሲኖር በተለይ በጨረቃ ፋሚሊ ላይ ቅር የሚላችሁ ነገር ሲኖር እኔ በተረዳሁት መልኩ ላብራራላችሁ እንደዚህ እመጣለሁ ማለት ነው። የማብራራውን ነገር ደግሞ ብዙዎቻችሁ እየተረዳችሁኝና እየወደዳችሁ ስለሆነ በጣም አመሰግናለሁ። ማለት እንደዚህ ሲመቻችሁ እንደ ሀሳቤ ስትረዱኝ ሀሳቤን በጣም ደስ ይለኛል። የቪዲዮ አመጣጥ ነው ቪዲዮ ላይ የምትሰጡት አስተያየት ነው የሚወስነው እንጂ እኔ ከማንም ጋር ጥላቻ የለብኝም። ለማንኛውም በጣም አድርጌ ነው የማመሰግናችሁ። በጣም አድርጌ እወዳችኋለሁ። መልካሙን ሁሉ እመኝላችኋለሁ። ጨረቃ ፋሚሊዎች